ያስረዳው። ግን ትዕግስት ሲባል ዝም ብሎ እንደው ተኝቶ ማደር አይደለም። መጸለይ፣ እግዚአብሔርን መማፀን፣ ፈጣሪን መለመን። ግንኙነታቸው የሁለቱ ከአምላካቸው ጋር አለ። እናትና አባት ከመዳር ከመኳል መቋቋሚያ ቤት የሚሰሩበት ገንዘብ ከመስጠት በስተቀር ሌላውን መስጠት ይችላል እንዴ? ይችላል እንዴ? አባት ይችላል ወይ? አባት ልጅ ማስወለድ አይችልም። የልጅ በረከት የሚገኘው ከእግዚአብሔር ነው አይደለም እንዴ? እና አባት የባሎችን ሕይወት፣ እናት ባሎቻቸው ሕይወታቸው እንዲቀጥል የእሷ ሕይወት ቀጣይ እንዲሆነ ማድረግ አይችልም። እነዚህ የሚሰጡ ከእግዚአብሔር ነው። እና ሌላ ምስጢር ተከሰተ። እግዚአብሔር አምላክ መልአኩ ሩፋኤልን እነሆ ወደ ሁለቱም ላከ። ወደ ሁለቱ ላከ። ቅድም ነፍሴን ከስጋዬ እንዲለይ እባክህ መልአኩን ላክልኝ ያለ ሩፋኤል አሁን መልአኩ ምን ሆኖ ሊመጣ ነው? ጠባቂ፣ የነሱ አገልጋይ። ወደ 2 ዓመት እኮ ተቀምጧል ሰዎች ጋር ታላቁ መልአክ ሩፋኤል። ከ7ቱ ሊቃነ መላእክት አንደኛው የሆነው ሩፋኤል መልአክ መጥቶ ከነዚህ ሰዎች ጋር አብሮ ተቀመጠ። ዘመዳሞች መስሎ ከጦቢት ዘመዶች አንደኛው አንድ ሰው መስሎ ልክ የነዛን የጦቢት ዘመዶች ደግሞ ያውቃቸዋል። አንተ የማን ወገን ነህ ሲሉት እነዛ የጦቢት ዘመዶች እየጠራ ልክ የገሌ ወገን ነኝ ብሎ አብሯቸው ነው። ነገር ግን ምግብ አይመገብም፣ አይበላም። አብሯቸው ይወጣል ያድራል። እና ይህ ሆኖ ሳለ አይኖቹ ተጋርደዋል። የማን? የጦቢት አይኖች። እንዲሁ ደግሞ ያችን ልጅ ደግሞ ሰይጣን እያሰቃያት ነው። ባሎቿን ቀምቷታል። በዚህ ሰዓት አንድ ቦታ ላይ ጦቢት ገንዘብ አስቀምጦ ስለነበረ አንድ ከወዳጁ ዘንድ እና እዚያ ገባኤል የተባለ ሰው ነው። ሰውየው ባላደራ ገንዘቡን የጦቢትን ገንዘብ ተቀብሎ ያስቀመጠው ሂድና ገንዘባችንን አምጣ ብሎ ልጁ ጦቢያን አዘዘው። ማን? ጦቢት። አባቴ አብሮኝ ማን ይሄዳል? እስኪ እንደወጣ በልና የሆነ አብሮ የሚሄድ ሰው ፈልግ፣ እኔ ደሞዝ እሰጠዋለሁ፣ እባክህ እናፈልግ። ወጣ ብሎ ሰው ሲያፈላልግ መልአኩ ቅዱስ ሩፋኤል ልክ የሆነ የሚያውቀው ሰው መስሎ ወደ ጦቢት ልጅ የጦቢት ልጅ ጦቢያ ይባላል መጣ፣ ተጠጋ። ተመልከቱ፣ ሰው ሲፈልግ መልአኩን አገኘ ይላል ራሱ ቃሉ። ምዕራፍ 5 ላይ ስትመለከቱ መጽሐፈ ጦቢት ሰው ሲፈልግ የእግዚአብሔር መልአክ ሩፋኤልን አገኘው። ተመልከቱ ወገኖች፣ ሰው ስትፈልጉ የእግዚአብሔር መልአክ ታገኙታላችሁ። ምናልባት እናንተ የፈለጋችኋቸው የቅርብ ዘመድ፣ ጓደኛ፣ እናት፣ አባት ሊሆኑ ይችላሉ። እነኛ ላይኖሩ ይችላሉ። እነኛን ላናገኛቸው እንችላለን። የእግዚአብሔር መልአክ ግን መቼም ኗሪ ነው። ሞት የለበትም፣ እንቅፋት የለበትም። እነሆ ወንዝ ተሻግሮ ይመጣል፣ ተራራው አይጋርደውም፣ ጊዜው አልፏል አይልም። የእግዚአብሔር መልአክ በመቼም ጊዜ ሌሊትም ይገኛል፣ ማታም ይገኛል። አሁን እኛ ከዘመዶቻችን ተለይተን በዚህ በባዕድ አገር ነው ያለው። እባካችሁ ድረሱልን ብንል አንደርስላቸውም፣ አይደርሱልን። የእግዚአብሔር መልአክ ግን በቅጽበት በማይክሮ ሰከንድ ከዛም ባነሰ ፍጥነት እኛ ጋር ይገኛል። ፈጣኖች ናቸው። እና መልአኩ ቅዱስ ሩፋኤልን አላገኘውም መሰላችሁ? ደስ አይልም? ደስ አይልም? የእግዚአብሔር መልአክ መንገድ ላይ ብታገኙ ደስ አይላችሁም? የእግዚአብሔርን መልአክ ሌላ ማን አገኘ? ሌላ ማን አግኝቷል? የእግዚአብሔርን መልአክ ያዕቆብ አግኝቷል። የእግዚአብሔር መልአክ ታላቁ ሰው ያዕቆብ የ12ቱ ነገደ እስራኤል አባት ኢየሱስ ክርስቶስ የተወለደበት ኢየሱስ ክርስቶስ ከአብራኩ ከያዕቆብ አብራክ ነው የመጣው እና እርሱ ደግሞ ከአጎቱ ከላባ ተጣልቶ ተሰዶ ልጆቹን ቤተሰቦቹን ይዞ ሲሄድ መንገድ ላይ ተከተለው አጎቱ ላባ ሊገለው። ከዛ የእግዚአብሔር መልአክ መንገድ ላይ ሆነና ሳር ቅጠሉን ዛፉን ይጨፈጭፈው ጀመረ በሰይፍ። ያዕቆብ የምትነካ እንደዚህ ነው ማረግህ፣ ተመለሳል። ተመልከቱ። ወሶበ አኮ በፍራተ ይስሐቅ አቡዬ እንፈነውከን ይራቄ፣ እነሆ አባቴ ይስሐቅ ባያመልከው ባይፈራው ኖሮ አንተ እኮ እኔን ራቁቴን በሰደድከኝ ነበረ አለ ያዕቆብ። እና አባቶቻችን እግዚአብሔርን ሲያመልኩት፣ እግዚአብሔርን ሲያገለግሉት፣ ወደ እግዚአብሔር ሲጸልዩ ለልጆችም ይተርፋል።
የአባት በረከት ለልጅ ነው። የአባት ዕዳ ለምን ይተርፋል? ለልጅ አይደለም የሚተርፈው? አዎ። እንዲሁ ደግሞ አባቶቻችን አሁን ነገስታቶች ያስቀመጡት መልካም በጎ ነገር በየሀገራቱ በጎ ገጽታ አለው ማለት ነው። ተመልከቱ። እና ይህ ሰው እነዚህ ሁለት ሰዎች መፍትሄ አገኙ። ከዛ ያን ብር ለማምጣት መንገዳቸውን ሲጓዙ ሲሄዱ ወንዝ አካባቢ ሲደርሱ አንድ የሆነ አሳ አገኙ። አሳው ዘሎ ሊውጠው ፈለገ። ጦቢያን የጦቢትን ልጅ ጦቢያን አይዞህ ተበረተህ ያዘው፣ እሱ ግሩም ምስጢር አለው፣ ያዘው አንቁ። ከዛ በኋላ አሳውን በገለው ከውስጡ ሐሞቱን አውጣው አለው። ሩፋኤል ለጦቢያ ሐሞቱን አውጣው አለ። ተመልከቱ እንግዲህ በምክንያት ብዙ ነገሮች ይገኛሉ። ያ ሐሞት ለምን እንደሚሆን ይሄ ጦቢያ አያውቅም። ሐሞቱን አውጥቶ ያዘው። ዛሬ የምንሄድበት ቦታ ብዙ ችግር የገጠማት ብላቴናለች። ያቺ ሴት ለአንተ ሚስት ትሆናለች። እነዛ 7 ባሎች የሞቱባት ሴት ናት፣ ሳራ ናት። እሷን ታገባለህ አለው። በማን የሚያጨው ማን ነው? ማን ነው እየፈቀደ ያለው? ማን ነው? ሩፋኤል ነው። ተመልከቱ። የእግዚአብሔር መልአክ ከሰማይ ወርዶ ለዚህ ብላቴና ለጦቢት ልጅ ሚስት እያጨለች ነው። የተገፋች ሴት ናት ያቺ። መከራ በጣም ያደቀቃት መከራ የሰበራት ልጅ ናት። እና ወደዛ ቤት ሄዱ፣ ተቀበሏቸው። ወደውኑ እንደሄዱ ይቺን ልጅ ለዚህ ብላቴና ለዚህ ለጦቢያ ልትሰጡልኝ ይገባል የሚል የሽምግልና ጥያቄ ቀረበ። ተስማሙ። ግን በሕይወት ይኖራል ብለው አላሰቡም። ያ ሰውዬም ሴትዮዋም የልጅቱ አባትና እናት ፈርተዋል። በቃ እርሷን ተረከበ። ወደ ጨጎላ ቤት ይዟት ገባ። ነግሮታል። ይሄንን ወዲያው እንደገባ ታጤሰዋለህ፣ ጉበትም አለው፣ እሱ ይጤሳል። በእሷ ላይ እንደ ዕጣን ታጤሰዋለህ። በእሷ ላይ ያለ መንፈስ ተኖ ይጠፋል፣ ይሸሻል። ያን ሲያደርግበት በቃ ጠፋ። አጠቃላይ እሷ ላይ ተቆራይቶ ሰውን ሲያስፈጅ ሲያስገድል የነበረው መንፈስ ተቀጠቀጠ፣ ጠፋ። ወአምላከ ሰላም ይላል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 11 ላይ ምን ይላል? በምዕራፍ 16 ላይ ወአምላከ ሰላም ይቀጥቅጥ ወለሰይጣን በታሕተ እገሪክሙ፣ የሰላም አምላክ የላይ ፈሪ የታች ፈሪ እያለ እንደዚህ የሚያጣላ ሰይጣንን ሰባብሮ ይጣልላችሁ ይላል። አሜን አትሉም? አትሉም? የሰላም አምላክ በሉ። የላይ ፈሪ የታች ፈሪ እያለ የሚያጣላ ሰይጣንን ይጣለው። እኛ አሁን ሰውን አይደለም የተራገምነው፣ አይደለም እንዴ? ሰይጣንን ነው። እና እንደዚህ የሚያደርግ ክብር ከክብር የሚያሳንስ አንገት የሚያስደፋ በጣም ጨካኝ የሆነ መንፈስ ተወገደ። የዚች ልጅ እጣ ፈንታ ብሩህ ሆነ ማለት ነው። ሙተው ነው የሚሆኑ ብለው ሂደው ቢያዩ በሰላም እየተጫወቱ የደስታ ጨዋታ እየተጫወቱ ደስ ብሏቸው፣ በዚህ ምክንያት ኃያሉ መልአክ ሩፋኤል መፍትሄ ሰጠ ማለት ነው። ከእግዚአብሔር የተላከ መልአክ መፍትሄ ይሰጣል። እግዚአብሔር የላከው መልካም ነገር ነው። ከእግዚአብሔር ያልተላከ ግን አጥፊ ነው ማለት ነው። ከዛም ደግሞ በመቀጠል ሐሞቱን ደግሞ ወሰዱ። ወደ ታላቁ ሰው ወደ ጦቢት ሄደ። ዓይኑን ኳለው ይላል። ዓይኑን ተኳለ። በአሳው ሐሞት ዓይኑ ተኩሎ ዓይኑ ተፈወሰ፣ ዓይኑ ዳነ። ደስ አይልም? ደስ ይላል አይልም? ደስ አይልም? እግዚአብሔርን አመስግኑት። እስኪ ምስጋና ያለም እግዚአብሔር ወደ እግዚአብሔር ቀና ብላችሁ ወደ ሰማይ አንጋጣችሁ ነው እንጂ። እና እስኪ ይህን የሚያስደስት ሁለት በችግር ውስጥ የነበሩ አጠቃላይ ሰው ጠልቷቸው ስታገኙ ነው ሰው የሚወዳችሁ። ጤነኛ ስትሆኑ ነው ሰው የሚወዳችሁ። ሰው ሲያበላ ሲያጠጣ ነው የሚወደደው። ሰው ጤነኛማ ሲሆን ሁሉ ጓደኛው ይሆናል። እና በጣም መፍትሄ የተሰጠበት መፍትሄ የተገኘበት ቀን ነው ማለት ነው። ሩፋኤል ዓይኑ
ጦቢት ዓይኑ ዳነ በሩፋኤል አማካይነት። አስማንዴዎስ የተባለው ሰይጣን ተወገደ፣ ተሰደ። ሰይጣን ተባረረ፣ ብርሃን በራ። ያቺ ሳራ የተባለች ብላቴና አንገቷን ቀና አደረገች። እነሆ ጦባያ የተባለውን ጎረምሳ ወጣት አገባች፣ በሰላም ኖረች። በማን አማካይነት? ወይዎ ጸሎቶ ለዘጸለየ፣ ለለመነ ሰው ለጸለየ ሰው የጸሎቱ ዋጋ ይሰጠዋል ማለት ነው። ሁላችንም እንጸልይ፣ ሁላችንም እንለምን፣ የጸሎታችንን ዋጋ እናገኘዋለን። ታዲያ የሚሆነው በትዕግስት ነው ማለት ነው። በዚህ መልኩ አሰብናቸው። እንግዲህ የዛሬዋ ቀን እንደምታውቋት እቺ ጳጉሜን 5 ናት አይደለም? 5 አጭር ብትሆንም በአንድ ቀን እንኳን ስንት ነገር አለ። አንዷ ቀን የደስታ ቀን አላት፣ የመከራ ቀን አላት አይደለም እንዴ? ዕለተ ዓርብን አስቧት። ዕለተ ዓርብ ክርስቶስ የተሰቀለባትን ቀን አስቧት። ጠዋት ከነግ እስከ ምን ነበረ? እስከ 6 ሰዓት ብርሃን ነበር አይደለም? ከ6 ሰዓት ጀምሮ እስከ 8 ሰዓት ነበረ ጨለማ የነበረው። እስከ 9 ሰዓት ጨለማ ነበረ። ያት አንዷ ቀን ብርሃንም ጨለማም ታየባት አይደለም እንዴ? አንዷ ቀን የሐሳር የጉስቁልና የውርደት ቀን ሆናለች። እንደገና ደግሞ ከ9 ሰዓት በኋላ ብርሃን በራ አይደለም እንዴ? ብርሃን ጌታ በአካለ ሥጋ በሥጋ ወደ መቃብር ገባ። መለኮት በሥጋ መቃብር ገባ። በመቃብር መፍረስ መበስበስን ሰው አጠፋው። በአካለ ነፍስ ደግሞ ወደ ሲኦል ወርዶ ነፍሳትን አወጣ። ተመልከት፣ በአንዷ ቀን እና 5 ቀን ናት ያለን ነገረ ምጽአቱ የሚታሰብባት ናት። ባለቅኔው ምን አለ መሰላችሁ? የኔታ ጥበቡ ጉባኤ ቃና ናት። የጥንት ቅኔ የኔታ ጥበቡ ታላቁ መምህር በበላየ ህዳት አሉ። የኔታ ጥበቡ በበላየ ህዳት ጳጉሜን ተመክነየ ከመዘበላ ብዙሃ አኮኑ ተሐጽነ ፈጽሞ ወላልያኒሁ አውርሃ አሉ። ምን ማለት ነው? ጥቂት በበላተኛ ጳጉሜን ብዙ እንደበላ ተመካኘ። ጥቂት ናት አይደል ጳጉሜን? ሰሙ ጥቂት በበላ እናቱ የሞተችበት የሰው የእንጀራ እናት የያዘችው ብላቴና ምን ይሆናል? የሆነ ትንሽ በልቶ ሆዳም ነው ይባላል። ጥቂት የበላ ጳጉሜን ብዙ እንደበላ ተመካኘበት። አኮኑ ተሐጽነ ፈጽሞ ወላልያኒሁ አውርሃ ወላጆቹ 12ቱን ወሮች ፈጽሞ እነሱ ሙተውበታልና እንደው ዝም ብሎ በመከራ እነሱን ጨርሶ አድጓልና ብዙ እንደበላ ተመካኘበት ይባላል። እንግዲህ 12 ወሮች እያንዳንዳቸው 30 ቀን ይዘው ነው። እሷ ደግሞ 5 ቀን ይዛ ይኸው ብዙ እንደበላች አንድን በወር ደረጃ ትቆጠራለች። እና እሷንም በሰላም እንዲያሳልፈን የጸሎት የልመና የጾም ጊዜ እንዲያደርግልን እግዚአብሔር ባንጾምም እግዚአብሔር አምላክን ማሰብ ይገባል። መቼ እንደሚመጣ አናውቅምና ወይውቦ ጸሎቶ ለዘጸለየ፣ ለለመነ ሰው ለጸለየ ሰው የጸሎቱ ዋጋ ይሰጠዋል። ወስብሐት ለእግዚአብሔር።